የትኛው ሰው ነው እኛ ሀገር ዌልካም ብሎ ቤቱን ምናምን ከፍቶ ጓዳው መኝታ ቤቱ ሊያሳይ የሚችለው? ስናድግ ያው እንግዳ ሲመጣ እንኳን እቃ ወደ ጓዳ ደብቁ እየተባለ ግባ ወደ ውስጥ አስገባው ምናምን እየተባለ ነው ያደግነው። እንኳን ይሄ ሚሊዮኖች ለሚያዩት ይቅርና ማለት ነውና ክሬዚ የሆነ ሐሳብ ነው የጀመርነው። ከጀመርን በኋላ ግን በጣም ኢንጆይ ያደረግነው አዘ ሴም ታይም ደግሞ በጣም ፈታኝ ጊዜዎችን አሳልፈናል። ሾው ሲጀመር እኔ ሊትራሊ እግር ስር ወድቄ በመለመን ነው የጀመርኩት ፕሮግራም ማለት ይቻላል። እንደዛ ብል ይቀለኛል። ስራውን ስለምወደው እዚህ ሙያ ላይ መቆየት ስለምፈልግ በቃ ሚዲያውንም ስለምፈልገው ያለኝ አማራጭ ፕሮግራሙ የተወሰነ መስመር እስከሚይዝ ከማቃቸው ከመቀርባቸው ሰዎች ጀምሬ ለምኜ ነው ያቀረብኩት። በቃ ሊትራሊ በቃ እንደዛ ማለት ይችላል። በቃ ገባኝ እዛ ጋር ኢጎ ምናምን እንደማይሰራ ገባኝ። ዝቅ ኢጎ ምናምን በቃ አይሰራም። ሰው ዝቅ ብዬ በቃ መለመን ያለው አሁን እኮ የሚለምነን ምናምን እንግዳ እኮ ሊኖር ይችላል፣ የሚጠይቁን እንግዶች ሊኖሩ ይችላሉ እኮ ስትደርስ ቦታው ላይ። በወቅቱ ግን በቃ ያለን አማራጭ በቃ ዝቅ ብሎ እንግዶችን መጠየቅ መለመን ነበርና የመጀመሪያ ሾው መሰለ ገብረሕይወትን ነው በቃ ቲቪ ለመጀመሪያ ጊዜ አየሁት። እሱ ነው አላልኩም? መጀመሪያ ጊዜ ማራኪ ወግ ላይ መሰለ ገብረሕይወት ነው እንግዳችን የነበረው። ያው ብዙ ጊዜ ከምትቀርበው ከምታውቀው ሰው ነው የምትጀምረው። ትክክል። እሱን ጀመን በአጋጣሚ ትልልቅ ሰዎች በቃ እሺ አሉን። አይ ዶንት ኖ እግዚአብሔር እንግዲህ እኔ በእኔ ላይ እግዚአብሔር ጠይቆልኝ ነው ብዬ ነው የማስበው። እሺ ይላሉ ብዬ የማላስባቸው ሰዎች ፕሮግራሙ ጀምሮ ታውቆ ምናምን አይደለም። ኦልሞስት ብዙ ባክሎግ ተይዞ ምናምን የተጀመረው ገና አየር ላይ ሳይወጣ። ሶ እነዛ ሰዎች እንግዲህ ፈጣሪ የሆነ ልባቸውን ያራራልኝ በኔ በኩል እየተናገረልኝ ምናምን ይመስለኛል። እንደዛ ትልልቅ ፕሮፋይል ከትልልቅ ያንተንም ልብ አይቶ ነው የጀመርነው። እንደዛ የኔ ልብ እንኳን ተው በዛ መንገድ ነው የጀመርነውና በጣም ክሬዚ ሐሳብ ብዙ ሰዎች የሳቁብን። እቃ ያው እንደማንኛውም ሰው መጀመሪያ አካባቢ ያው እቃ አይኖርህም፣ ተከራይተ ምናምን ነው የምትሄደው። ካሜራ አንድ ካሜራ ሲገኝ ብር ሁለት ካሜራ እየተከራየ በአንድ ባለሙያ በሁለት ባለሙያ ምናምን ነው የምሰራውና በርጋ ደርሰን የመለሱን ሰዎች አሉ። ሊትራሊ እቃ ተከራይተን ባለች ብር ማለት ነው። እቃ ተከራይተ ይዘይደ ምናምን በርጋ ሲደርስ አይ ባለቤቴ እኮ እምቢ አለች ምናምን ይላል። አይ ልጆቼ እኮ እምቢ አሉ። አይ እንደዚህ ሆነ ሌት አወር ላይ ይነግሩሃል ምናምን ብዙ ሳንቀርጽ የከፈልን የመለስናቸው ካሜራዎች አሉ ሳንቀርጽባቸው። ግን የዛ ሰዓት ላይ ምን አይነት ፊሊንግ ነበረ? መናደዱ መቆጨቱ ምናምን እንዳለ ሆኖ ግን ይሄ ወደ ኋላ ለማፈግፈግ እንትን አላለህም? ቅድም ያልኩ ፖይንት እዚህ ጋር ነው የሚመጣው። ያኔ የነበረኝ ድፍረት፣ ኢነርጂ፣ ተስፋ ለመቁረጥ ምናምን አሁን የለኝም የምልህ ለዛ ነው። በጣም እንትን ነበርኩ ማይ ጋድ መንገድ ላይ ምናምን የሆነ ብቻዬን የዋራው ሲሄድ ምናምን ሰው አይቶ ነግሮኝ ያውቃል። የሆነ እንግዳ ሰርዞብኝ አንተ ብቻ የዋራ ሲሄድ አይቻለሁ እኔ እንግዳ እኮ እምቢ ብሎኝ እና ለእንግዳ ነው የምታወራው እንደዚህ ብቻ? አይ የኔ እንጀራ ጉዳይ ነው የእንግዳ ጉዳይ ብቻ አይደለም ለኔ የስራም የእንጀራም የሰርቫይቫል የብዙ ነገር የፓሽኔ የብዙ ነገር ድምር ውጤት ነው ይሄ። ገባ? ዝም ብሎ የሆነ አንድ እንግዳ ኖ ስላለ ብቻ አይደለም፣ ከጀርባው በጣም ብዙ ነገር ነው እኔ ውስጥ ያለው እና እንግዶች በዚህ አይነት መንገድ በጣም ብዙ ፌስ አድርገናል። እሺ ብለው ሐሳብ የሚቀይሩ 3 ወር የሚያስጠብቁ 6 ወር የሚያስጠብቁ አመት የሚያስጠብቁ እኔ ከ6 ወር ምናምን በኋላ የቀረጽናቸው እንግዶች አውቃለሁ። ከ3 ወር 4 ወር ኖርማል የሆነበት ታይም ነበር። በጣም ከባድ እና እኛ ፕሮግራም ላይ እንግዳውን ብቻ አይደለም የምታስፈቅደው፣ ሚስቱ መፍቀድ አለባት፣ ልጆቹ በዙሪያ ያሉ ሰዎች መፍቀድ አለባቸው። ገባ? እንግዳውን ዝም ብለህ ፒክ አድርጋ መተህ ምናምን አትዋራው። ከዛስ አይ ቤቴ አይታይም፣ እሺ። ከዛስ አይ ሚስቴ አትገባም፣ እሺ። ከዛ ልጆች አይገቡም፣ እሺ። በጣም ነገሮች እየጠበቡ ይሄዳል። ግን እግዚአብሔር ይመስገን ቤታቸው ከሄድን በኋላ በጣም በቃ ቤታቸው ልባቸውን በጣም ነው ክፍት የሚያደርጉልን። በቃ እንዳልኩ የፈጣሪ እንትን እዚህ ጋር ይመጣል። በቃ የሆነ ግሬስ በቃ እዚህ ጋር ይመጣል። ከሄን ካገኘናቸው ትንሽ ቆይታ ካደረግን በኋላ በጣም ኦፕን የሚሆኑት፣ በጣም ነው የምንላመደው፣ በጣም ኮምፎርቴብል ነው የሚሆኑት እኛ ጋር። ከዛ በኋላ እምቢ ያሉ ሰዎች
ግዞዬ ነው እቺ ኪችኗን አልቀረጻችኋት ግዞዬ ነው እዚህ መኝታ ቤቴ ምናምን ይላሉ ከሄድን በኋላ ማለት ነው። ግን ለመሄድ በጣም ከባድ መስዋዕትነት ከፍለንበታል። 230 ሰው ቤት አካባቢ ኦልሞስት ሄደናል። አይ ዶንት ኖ ይሄን ካልቸር እያስለመድነው እንደሆነ እናምናለን። በእኛ በኩል እንደኛ ተመሳሳይ ሊሰሩ የሚችሉ አይ ዶንት ኖ እርግጠኛ አይደለሁም፣ ሊኖሩ ይችላሉ፣ እርግጠኛ አይደለሁም። ግን እኛ በራሳችን የተወሰነ ስቴፕ ሄደናል ብለን እናስባለን። ሰው ወይም ደግሞ ብዙ የሚያደንቋቸው ሰዎች እኮ አሉ። እነዛ የሚደነቁ ሰዎች ቤታቸው፣ ላይፋቸው፣ ስራቸው ምን አይነት ነው የሚለውን ደግሞ ሪል ኤክስፒሪየንስ ማድረግ ማየት የሚፈልጉ በጣም ብዙ ወጣቶች አሉ። ቅድም እንዳልኩ የሆነን ሰው ቤት ላይፍ ስታይል ምናምን አይቶ እንደ እንትና ዲዘርቭ አደርጋለሁ እንደ እንትና አይነት ላይፍ መኖር ይገባኛል የሚሉ በጣም ብዙ ወጣቶች ኮሜንቶቻችን አሁን እንደውም በብዛት እንደዚህ ሆነዋል። እንደሱ አይነት ላይፍን መኖር ፈልጋለሁ እንደሱ አይነት ምናምንና ብዙ ጊዜ የሚነሳም ኢሹ ስላለ ምናልባት ብዙ ሰው ሲያገኝ የሚያነሳው ኢሹ አለ። አንተም ካሰብከው አላውቅም፣ ገምት እስኪ ከማራኪው ግን ስታስብ ሊነሳ የሚችል ኢሹ ምናልባት ሊነሳ የሚችለው ለዚህ ማህበረሰብ ይሄንን ላይፍ ስታይል ማሳየት ተገቢ ነው ወይ? yes አይደለ? yes በቃ የብዙ ሰው ጥያቄ ማራኪው ሀብታም ቤት ነው የምትሄዱት ምንድነው ፋይዳው ብሎ የሚጠይቅ በጣም ብዙ ሰው አለ። እና አንድ ሁለቴ አውርቼበታለሁ። ምናልባት ለመጨረሻ ጊዜ እስኪ እናውራበት። እሺ ምንድነው ፋይዳው? ፋይዳው በጣም ዘርፈ ብዙ ትላል ጠቀሜታ ያለው የኛ ዓላማ መጀመሪያ ፕሮግራሙ ሲጀመር እንደውም ማራኪ ወግ ሳይሆን ማራኪ ዝነኞች ለማለት ሁሉ አስበን ነበር መጀመሪያ አካባቢ ላይ ገና ቻናሉ ክሬት ሲደረግ። ምክንያቱም ሐሳቡ መጀመሪያ የነበረው የዝነኞችን ላይፍ ስታይል ቤታቸው ኑሯቸው ሪል ምን ይመስላል ዝነኞችን ብቻ ሐሳቡ መጀመሪያ ኤክስፒሪየንሳቸውን የዝነኞቹን ሼር ማድረግ ነበር የታሰበው። ከዛ አይ ሁሌ ዝነኛ ሰርተን ከባድ ነው አይሆንም በሚል ኦኬ ማራኪ ወግ ይሁንና የሁሉም ወግ ይሁን በቃ የሁሉን የሚያሳትፍ ይሁን ብለን በዛ መንገድ አሰብነውና መጀመሪያም ኮንታክት ያደረግናቸው የሰራናቸው ሰዎች ዝነኞች ስለነበሩ በአጋጣሚ የተወሰነ ወደዛ መንገድ እየወሰደብን ነበር። እና ደግሞ መጀመሪያ አካባቢ የተሰሩ ሰዎችም ኢኮኖሚካሊ የተሻሉ ተብለው የሚታሰቡ አንጻራዊ ነው እሱ ኦፍ ኮርስ ለአንዱ በጣም የተሻለ የሚባለው በሌላው አይን ምንም ላይሆን ይችላል። ሰው አንጻራዊ ሆኖ ግን በእኛ ኗኗር በኢትዮጵያ ኗኗር ላይፍ ስታይል ውስጥ የተሻለ ላይፍ ቢኖሩ ተብሎ የሚታሰቡ ሰዎች መጀመሪያ አካባቢ ፕሮግራማችን በእነሱ ነው የጀመረው። እና አይ ቲንክ ሰው ማይንድ ውስጥ ይሄ ፈርስት ኢምፕሬሽን የሚባለው ነገር አለ። መጀመሪያ አካባቢ ያያቸው ፕሮግራሞች ብዙ ሰው ማይንድ ውስጥ ቀርተዋል ይመስለኛል። የብዙ ሰዎችን ቤታቸውን አብጠርጥረን አይተናል። በቃ ብዙ ነገር አሳይተውናል። እንዳልኩ በደንብ ኦፕን ሆነው ለኛ። ግን ወደ ዋናው ፖይንት ስንመጣ ማራኪው ከ230 ቪዲዮዎች ውስጥ በእርግጠኝነት ከፍተህ ቼክ ብታደርግ ኦልሞስት ግማሹ ማለት ይቻላል ኢኮኖሚካሊ ጠንካራ የማይባሉ በአቅም ያነሱ ሰዎች ቤት ሄደናል። ቀበሌ ቤት ውስጥ ቀርጸናል፣ ኮንዶሚኒየም ቤት ውስጥ ቀርጸናል፣ አፓርታማ ውስጥ ቀርጸናል፣ ቪላ ቤት ውስጥ ቀርጸናል፣ ሁሉም አይነት ቤት ውስጥ ቀርጸናል። በታክሲ ቀርጸናል፣ ታክሲ ውስጥ እያወራን ላዳ ውስጥ ቀርጸናል፣ ቪትስ ውስጥ ቪኤት ውስጥ ሁሉንም ነው እኛ ኤክስፒሪየንስ እያደረግን ያለ ነው። ፊልም እናደርገው እኛ ሁሉንም ኤክስፒሪየንስ እያደረግን እንዳለ ነው። በአጋጣሚ ግን ቪዲዮቻችን ቫይራል የሚወጡት ወይ የሚታዩት ይሄ ሌክዠሪ ላይፍ ይኖራሉ ተብሎ የሚታሰቡ ሰዎች ናቸው። ቫይራል የሚወጣው የነሱ ነው። ሰው የሚፈልገው እሱን ስለሆነ ሰው የሚፈልገው እነሱን ነው። እኛ እየሰራን ነው ማለት ብዙ ሰዎች ይላሉ እኮ አረ ልክ ነህ እንዴ እኔ ላይፌንማ ለምን ድጋሚ ያዋለሁ የሚሉኝ ሰዎች አሉ እኮ። ግን በቃ የነዛ ሰዎች ቤት በቃ በአጋጣሚ ቫይራል ይሆናል፣ መነጋገር ይሆናል። ቲክቶክ ላይ ምናምን ተቆርጦ ይታያል። እኛ በቃ እግዚአብሔር በሚያውቀው መነሻችን ስቶሪ ነው። መነሻችን ስቶሪ ነው ማለት ስቶሪያቸው ስላሳመነን ብቻ እኮ ስቱዲዮ ኢቭን ከፎርማታችን ወተን ከፕሮግራማችን ቅርጽ ወተን ስቱዲዮ አምጥተን እኮ ኢንተርቪው ያደረግናቸው ሰዎች አሉ። ስቶሪያቸው ስላሳመነን ገባ ቤት መሄድ አንችልም፣ ግን ስቶሪያቸው ስላሳመነን አምጥተናል። ስቱዲዮ ብዙ ኢንተርቪው አድርገናል። ያ የሆነው ምንድነው
መነሻችን እኛ ስቶሪው ስለሆነ ነው ሶ በሀብታሞቹ ወይም ሌክዠሪ ላይፍ ይኖራሉ ተብሎ በሚታሰበው ውስጥ እኔ በጣም ጎበዝ ለሆነ ንቁ ለሆነ ሰው በጣም ብዙ ነገር ደግሞ ይማርባቸዋል ስፒሪቹዋሊ በጣም የሚገርሙ ናቸው ከጊዜ አጠቃቀማቸው ከሶሻል ላይፋቸው ቤታቸው እንዴት ነው ማኔጅ የሚያደርጉት ሶሻል ላይፍ ላይ ወርክ ካልቸራቸው በጣም ብዙ ነገር መውሰድ ይቻላል አይ ቲንክ ሰው መግቢያውን ይሄ ቤቱን ጣራ ግድግዳው መኪናው ጋር ስታክ ያደርግና ብዙ ሰው ጠለቅ ብሎ ገብቶ የሚናገሩትን ነገር የሚያሳዩትን ነገር በደንብ ቢያይ ዊሽ አደርጋለሁ በጣም ሌክዠሪ ላይፍ የሚኖሩ ግን በጣም ስፒሪቹዋሊ ማጠብቀው መንፈሳዊ የሆኑ ሰዎች ያጋጥሙናል የሚገርም ወርክ ኢቲክስ ያላቸው ሰዎች በቃ ልጆቻቸውን የሚያሳድጉበት መንገድ ምናምንና በጣም ጎበዝ ለሆነ ሰው እኔ እንደውም ሌክዠሪ ፋይዳው ምናምን አንዱ ፋይዳም ይሄም ይሆናል ያስባለውና እንደንተን አይነት ላይፍ መኖር ፈልጋለሁ የሚሉ በጣም ብዙ ሰዎች አሉ እንደንተን አይነት ህይወት መኖር ፈልጋለሁ የሚሉ እና እሱ ነው ሲቀጥል ግን ስቶሪያቸው ስትሮንግ የሆነ የመጡበት መንገድ በጣም የሚያስተምር እና ደግሞ ላይፍ ስታይላቸውን ማጋራት የሚፈልጉ ሰዎች እንዳልኩ ቀበሌ ቤት ውስጥም ምናምን በጣም ብዙ ሄደን ቀርጸናል